ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርስስ ፕሪፓሬሽን ኦፍ አልኬንስ በሚለው ርዕስ ላይ ነው። አልኬንን እንዴት በላቦራቶሪ እናዘጋጃለን፣ እንዴት እናመርታለን እናያለን ማለት ነው። አልኬንስ አር ዘ ሜጀር ኮንስቲትዩንትስ ኦፍ ፔትሮሊየም ኤንድ ናቹራል ጋዝ። አልኬንን ከፔትሮሊየም እና ከናቹራል ጋዝ እናገኘዋለን። ኢንዱስትሪያሊ አልኬንስ ሜንሊ ኦብቴንድ ባይ ፍራክሽናል ዲስቲሌሽን። አልኬን በፋብሪካ በፍራክሽናል ዲስቲሌሽን አማካኝነት ይመረታል ማለት ነው። ፍራክሽናል ዲስቲሌሽን ማለት ፔትሮሊየም ሂት ይደረጋል። ለዚሁ ተብሎ የተዘጋጀ ዲቫይስ አለ። በዛ ይሄ ፔትሮሊየም እንግዲህ የተለያዩ ላርጅ ኮምፓውንዶችን የያዘ ነው። thus compounds separated based on their distinct ቦይሊንግ ፖይንትስ። እነዚህ ኮምፓውንዶች የተለያየ ቦይሊንግ ፖይንት አላቸው። ስለዚህ በቦይሊንግ ፖይንት ሬንጃቸው መሰረት ሰፓሬት ይሆናሉ ማለት ነው። ይሄ ሂደት ፍራክሽናል ዲስቲሌሽን ተብሎ ይጠራል። ወደፊት ሪፋይኒንግ ኦፍ ክሩድ ኦይል በሚለው ርዕስ በስፋት የምናይ ይሆናል ማለት ነው። አልኬንስ ኦልሶ ቢ ፕሪፔርድ ኢን ላቦራቶሪ። አልኬን በቤተ ሙከራ ማምረት ይቻላል ማለት ነው። ላብ ሜተድ ኦፍ ፕሪፓሬሽን ኦፍ አልኬን there are three simple methods. ሶስት ሜተዶችን እናያለን። the first hydrogenation of alkenes with metal catalyst like platinum, palladium. የመጀመሪያው hydrogenation of alkenes. hydrogenation means addition of hydrogen ማለት ነው። general reaction plus hydrogen with platinum catalyst heat። አሁን እነዚህ H2 ሃይድሮጂን ካርበን ካርበን ዳብል ቦንድ ላይ አድ ይሆናሉ ማለት ነው። ይሄ ሃይድሮጂኔሽን ይባላል። ስለዚህ ሃይድሮጂን ጋዝ አብዞርብድ ኢን ዘ ሜታል ካታሊስት ፕላቲኒየም። ሃይድሮጂን ሞለኪውል በፕላቲኒየም አብዞርብድ ይሆናል። ሶ ይሄ ቦንድ H2 ቦንድ ምን ይሆናል? ይሰበራል። በዚህን ጊዜ እነዚህ ሁለት ሃይድሮጂኖች ካርበን ካርበን ዳብል ቦንድ ላይ the same side ይሆናሉ፣ አድ ይሆናሉ ማለት ነው። ስለዚህ እዚህ ሁለት ሃይድሮጂኖች the same side ላይ ይሆናሉ፣ አድ ይሆናሉ ማለት ነው። ይሄ ሲንግል ቦንድ ይፈጠራል ማለት ነው። ሲንግል ቦንድ ይፈጠራል። ሶ ይሄ አልኪን ነው፣ አልኪን ነው። ይሄ አልኬን ካርበን ካርበን ሲንግል ቦንድ ይሆናል። የካርበን ካርበን ዳብል ቦንድ ይሆናል። ስለዚህ ሁልጊዜ አልኪን ላይ ሃይድሮጂን ሞለኪውል አድ በምናደርግበት ጊዜ ዊዝ ሜታል ካታሊስት ቱ ፎርም አልኬን ይሆናል ማለት ነው። ይሄ አንዱ ፕሪፓሬሽን ኦፍ አልኬን ይሆናል ማለት ነው። ኤግዛምፕል እንመልከት። ኤግዛምፕል ካርበን ካርበን ዳብል ቦንድ ኢቲንን እንመልከት። The second laboratory preparation of alkane is Wirtz synthesis or reaction, which involves the reaction of halogenated alkane with sodium. Wirtz synthesis, Wirtz the name of scientist ነው፣ የሰው ስም ነው። ይሄ ደግሞ halogenated alkane ወይም ደግሞ አልኬን ሆኖ ሃሎጀን ያለው አልኬን ማለት ነው። halogenated alkane ከሶዲየም ሜታል ጋር ሪአክት በሚያደርግበት ጊዜ አልኬን ፕላስ ሶዲየም ሃላይድ ፕሮዲዩስ ያደርጋል ማለት ነው። ጀነራል ሪአክሽን halogenated alkane plus sodium to form alkane plus 2 sodium halide። ይሄ ሃሎጀን ክሎሪን ክሎሪን ብሮሚን አዮዲን ሊወክል ሪፕሬዘንት ሊያደርግ ይችላል ማለት ነው። ስለዚህ ይሄ ማለት ሃሎጀኔትድ አልኬን ፕላስ 2 ሶዲየም ፕላስ ሃሎጀኔትድ አልኬን፣ ምክንያቱም ሁለት ሃሎጀኔትድ አልኬን ስላለ ማለት ነው። እዚህ ጋር in order to balance the chemical equation ባላንስ ለማድረግ ነው። so to form alkane plus sodium halide ይሆናል ማለት ነው። so sodium አክቲቭ ሜታል ነው። ስለዚህ ኤሌክትሮፖዚቲቭ ኤሌመንት ነው። ሃሎጀን ደግሞ ኤሌክትሮኔጋቲቭ ኤሌመንት ነው። ስለዚህ ሁል ጊዜ ሶዲየም ኤሌክትሮን
ትራንስፈር ኦር ሉዝ ያደርጋል። ሃሎጀን ደግሞ ኤሌክትሮን ይቀበላል ማለት ነው። ኤግዛምፕል እንመልከት። ኢታይል ክሎራይድ ፕላስ 2 ሶዲየም to 4 CH3 ፕላስ 2 ሶዲየም ክሎራይድ ይሆናል። ይሄ ኢቴን ነው ማለት ነው። ኢቴን ፕሮዱስ ይሆናል። ይሄ ሜታይል ክሎራይድ ይሄ ሶዲየም ሜታል ነው። አሁን ይሄኛው አልኬን ከዚህኛው ሪአክሽን አገኘን ማለት ነው። አንዱ ፕሪፓሬሽን ኦፍ አልኬን ነው ማለት ነው። ይሄ ዊርትዝ ሲንተሲስ ኦር ሪአክሽን ተብሎ ይጠራል ማለት ነው። የዊርትዝ ሲንተሲስ ሪአክሽን ሜካኒዝም ለእናንተ የክፍል ደረጃ አይመጥንም፣ ነገር ግን ፎር ጀነራል ኖሌጅ ማየት እንችላለን። 3 ስቴፖች አሉ። ሶዲየም አክቲቭ ሜታል ነው፣ ኤሌክትሮ ፖዚቲቭ ኤሌመንት ነው። ክሎሪን ደግሞ ኤሌክትሮ ኔጋቲቭ ኤሌመንት ነው። ስለዚህ ሶዲየም ኤሌክትሮን ይሰጣል፣ ክሎሪን ደግሞ ኤሌክትሮን ይቀበላል። ስለዚህ ሶዲየም 2 ኤሌክትሮን ይኖረዋል። ሶዲየም ፕላስ 2 ኤሌክትሮን ሉዝ ያደርጋል ማለት ነው። CH3Cl so 1 electron loses from sodium, so the bond between CH3 and Cl ምን ይሆናል? ብሬክ ይሆናል። so ፍሪ ራዲካል ይፈጠራል ማለት ነው። ፍሪ ራዲካል ይፈጠራል ፕላስ ሶዲየም ክሎራይድ ይሆናል ማለት ነው። ሶ እቺ ፍሪ ራዲካል ሞር ሪአክቲቭ ናት። ስለዚህ ብዙ መቆየት አትችልም። ሶ ሁለተኛው ስቴፕ ምን ይሆናል? እቺ ፍሪ ራዲካል ከሌላኛው የሶዲየም ኤሌክትሮን ጋር ምን ይሆናል? ሪአክት ያደርጋል ማለት ነው። ስለዚህ 4 ምን ይሆናል? ካርበን አናዮን ይፈጠራል ማለት CH3 ማይነስ ይፈጠራል። CH3 ማይነስ ደግሞ ከሌላኛው CH3Cl ኦር ሜታይል ክሎራይድ ኦር አልካይል ሃላይድ ጋር ምን ይሆናል? ሪአክት ያደርጋል ማለት ነው። ስለዚህ CH3 ማይነስ ይሄ ካርበን አናዮን ፕላስ CH3Cl to 4 ምን ይሆናል? ይሄ ጋር ሪአክት ሲያደርግ ይሄ ቦንድ ይሰበራል። 4 CH3 ፕላስ ሶዲየም ክሎራይድ ይፈጠራል ማለት ነው። ስለዚህ ኢቴንን እናገኛለን። The third preparation of alkane is heating sodium salt of carboxylic acid with soda lime. Soda lime is a mixture of sodium hydroxide and calcium oxide. This process is decarboxylation process. Decarboxylation process means removal of carboxylate group. Decarboxylation ማለት carboxylate groupን remove ማድረግ ማለት ነው። with ካልሲየም ኦክሳይድ ኤንድ ሶዲየም ሃይድሮክሳይድ ካልሲየም ኦክሳይድ እንደ ካታሊስት ነው የሚጠቅመው እዚህ ሪአክሽን ላይ ማለት ነው። ካርቦክሲሌት ግሩፕ ማለት COO ማይነስ። ስለዚህ ጀነራል ሪአክሽን RCOONA with 2 sodium hydroxide and calcium oxide with heat to form alkane plus sodium carbonate ይሆናል ማለት ነው። in the form of solid. so ይሄን አልኬን ነው እኛ የምንፈልገው። ይሄ ጀነራል ሪአክሽን ነው። ኤግዛምፕል እንውሰድ። CH3COONA ሶዲየም ኢታኖኤት ይባላል። with sodium hydroxide and with calcium oxide to form CH4 plus sodium 2 carbonate solid. ይሄ CH4 ሜቴን ይሆናል ማለት ነው። ይሄ ሶዲየም ኢታኖኤት ነው። ስለዚህ በዚህ መሰረት አልኬንን ፕሪፔር ማድረግ ይቻላል ማለት ነው በላቦራቶሪ። ይሄ ኤግዛምፕልም የራሱ የሆነ ሜካኒዝም አለው። ሜካኒዝሙ ላይ ብዙ ጊዜ መፍጀት የለባችሁም። በዋናነት ሂቲንግ ሶዲየም ሳልት ኦፍ ካርቦክሲሊክ አሲድ ዊዝ ሶዳ ላይም ቱ ፎርም አልኬን የሚለውን ማወቅ ይጠበቅባችኋል። ጥያቄ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ስለተከታተላችሁን በጣም አድርጌ አመሰግናለሁ። የሚቀጥለው በሌላ ርዕስ እንገናኛለን። እስከዛው ድረስ ሼር ሰንብቱ። አመሰግናለሁ።